It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የሳምንቱ መጨረሻ ቀናት ላይ ነው የምንገኘው። በእነዚህ የመጨረሻ ቀናት ላይ በጣም ትልልቅ ጉዳዮች አሉ። ለምሳሌ ዛሬ የአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ ድልድል ይፋ ይሆናል። ይህንን በጉጉት እንጠብቃለን። በእርግጥ አብዛኛው ማን ከማን ጋር ሊደርሰው እንደሚችል ይታወቃል። ደግሞ በሌላ በኩል ከዛሬ ጀምሮ የሚደረጉ የተለያዩ ሀገራት የሊግ ውድድሮች አሉ። በስፔን ፕሪሜራ ሊጋ በላሊጋው ምሽት 5 ሰዓት ላይ ሌቫንቴ ካላቬስ የሚያደርጉ ጨዋታ፣ በሴሪኤ ፓርማ ከካግሊያሪ፣ በቡንደስሊጋ ኦግስበርግ ከኮሎን፣ እንደዚሁም ደግሞ በእንግሊዝ ፕሪሚየር ሊግ ወልቭስ ከአስቶን ቪላ ጋር የሚያደርጓቸው ጨዋታዎች አሉ። የወልቭስ እና የቪላ ጨዋታ ምሽት 5 ሰዓት ላይ የሚደረግ ይሆናል። ወደ ቪላ እየደረሰ ያለው ማንቸስተር ዩናይትድ ይህንን ጨዋታ ደጋፊዎቹ ምን ውጤት ይመዘገብ ይሆን የሚለውን በጉጉት ይጠብቁታል። ምክንያቱም በአስቶን ቪላ እና በማንቸስተር ዩናይትድ መካከል ያለው የነጥብ ልዩነት 3 ብቻ ነው። በግብ ክፍያ ደግሞ ማንቸስተር ዩናይትድ ይሻላል። ስለዚህ ይህንን አጋጣሚ ተጠቅመው ወደ 3ኝነት ከፍ የማለት እድል ካለ ቀብ ለማድረግ ዛሬ ቪላ እንዲሳሳት እንዲሁም ደግሞ እሁድ ማንቸስተር ዩናይትድ ክሪስታል ፓላስን እንዲያሸንፍ ይጠበቃል። በዚህ የማን ዩናይትድ እና የክሪስታል ፓላስ የእሁድ የኦልትራፎርድ ጨዋታ ዙሪያ አንድ ሐሳብ ማንሳት አለብን። መነሳት ያለበት ሐሳብ የማንቸስተር ዩናይትድ ኦልትራፎርድ የእሁዱ ጨዋታ ከክሪስታል ፓላስ ጋር ለማይክል ካሪክም ለማንቸስተር ዩናይትድም እጅግ በጣም ወሳኝ ነው። ለተያዘው የማደግ ጉዞ የተያዘው የመሻሻል ምልክት ፈክቶ ጎልብቶ እንዲታይ ለማድረግ እስካሁን ድረስ ያደረጋቸውን 6 ጨዋታዎች 5ቱን አሸንፎ በአንዱ አቻ ወጥቶ ዋው ካሪክና ብራቮ ማን ዩናይትድ እያስባለ ነው ያለው። በእርግጥ በሁሉም ጨዋታዎች ላይ የማንቸስተር ዩናይትድ ፐርፎርማንስ ከሲቲ ጋር የነበረውና ከኤቨርተን ጋር የነበረው ከአርሰናል ጋር የነበረውና ከዌስትሃም ጋር የነበረው አንድና ያው ነው፣ ወይም ዋን ሴም ነው። በቃ በደንብ ዶሚኔት አድርጓል፣ ቀጥቅጧል ምናምን ላንል እንችላለን። የጌሞቹ ባህሪ ይህንን አድማጮች በዚህ መንገድ ነው መረዳት ያለባቸው ብዬ ነው የማምነው። የጌሞቹ ባህሪያት ስለሚቀያየር በሚቀያየረው የጌሙ ባህሪ የማንቸስተር ዩናይትድ የፐርፎርማንስ እና የማንቸስተር ዩናይትድ የሜዳ ውስጥ አድራጎት ተግባሩ ሊለያይ ይችላል። ኤቨርተን ለኳስ ቁጥጥር ግድ የለውም፣ ሲቲ አለው። ዌስትሃም ግድ የለውም፣ አርሰናል አለው። ስለዚህ የኳስ ቁጥጥር ፍላጎት ላላቸው ክለቦች ፍቱን መድኃኒት ነው ማንቸስተር ዩናይትድ። ይህንን አይተናል። ኳስ ለመቆጣጠር ፍላጎት ለሌላቸው ክለቦች ደግሞ ማንቸስተር ዩናይትድ ሌላ መንገድ ማግኘት መቻል አለበት። ይሄ በቃ በጣም ፈጣን በሚባል የመልሶ ማጥቃት አቅም ማንቸስተር ዩናይትድ ለድል እንዲበቃ ውጤት ይዞ እንዲወጣ መሰራት መቻል አለበት። ኤቨርተንን 1-0 በሆነ ውጤት ሲያሸንፍ ዩናይትድ እንዴት አይነት ጎል ሼሽኮ እንዳገባ ሁላችንም እናውቅ እንጂ በሰከንዶች ውስጥ እኮ ነው ከራሳቸው የግብ ክልል የኤቨርተን ግብ ክልል ደርሰው ጎል ያስቆጠሩ። እዛው ማቲያስ ኩኛ አጠገብ አልነበር እንደ ቤንጃሚን ሼሽኮ ኳሱን ኩኛ ለብሪያን ኤምቤሞ ሲያቀብለው እዛ ከጎኑ ነበር። ኳሷን ለብሪያን ኤምቤሞ ደርሳ ብሪያን ኤምቤሞ ማቀበል በሚችልበት ሲቹዌሽን ላይ እስኪመቻች ድረስ ሼሽኮ ደግሞ የኤቨርተን ግብ ክልል ደርሷል። እንዲህ ያለው ነገር ነው ለነ ኤቨርተን መድኃኒት። ይሄንንም አድርጎ ማሸነፍ ከቻለ ኳስ ተቆጣጥረው የሚጫወቱ ክለቦች ጋር የሚደረግን ጨዋታ በዛ ሲቲን ባደረገበት ፉልሃምን እና አርሰናልን ባሸነፈበት መንገድ ካሸነፈ ይሄ ለእኔ
መሻሻል ነው፣ ማደግ ነው። እንደየጨዋታው ባህሪ ውጤታማ መሆን የሚቻልበትን መንገድ መቀየስ ለማንቸስተር ዩናይትድ በእጅጉ የሚፈተንና የሚቸገርበት ነበረ። ይህንን አስተካክሎታል። ይህንን ይበልጥ ማስተካከል አለበት። ምክንያቱም መጪው ጨዋታ ከክሪስታል ፓላስ ጋር ነው። እሁድ በሚደረገውም ጨዋታ ላይ ተመሳሳይ ለኳስ ቁጥጥር ፍላጎት ማጣት በፓላስ በኩል ሊኖር ይችላል። ስለዚህ ማንቸስተር ዩናይትድ አሁንም እንደነዚህ ያሉ ተጋጣሚዎችን የሚያሸንፍበት መንገድ ላይ ይበልጥ ጎብዞ ይበልጥ ጉልበተኛ ሆኖ መቀጠል መቻል አለበት የሚለውን እናንሳ። ስለዚህ እሁድ የሚደረገው ጨዋታ ላይ በጣም በጉጉት የሚጠበቅ ይሆን ተብሎ የሚነሳ ለውጥ አለ። ለውጡ ምንድን ነው? ቤንጃሚን ሼሽኮን እስከ መቼ ተቀያሪ ያደረገ ጨዋታን ይጀምራል ማይክል ካሪክ የሚል። አሁን ቤንጃሚን ሼሽኮን የመጀመሪያ ተሰላፊ ለማድረግ ትክክለኛው ጊዜ አይደለም ወይ? ካሪክ በማንቸስተር ዩናይትድ ቤት የጊዜያዊ አሰልጣኝነት ስራውን ሲጀምር ለቤንጃሚን ሼሽኮ ሬጉላርሊ ወይም በመደበኛነት የመሰለፍን ዕድል ባይሰጠው ምክንያቱ ልክ ነው። የዛን ሰሞኑን ሼሽኮን ከግምት ውስጥ በማስገባት የመጀመሪያዎቹ ውሳኔዎቹ የካሪክ ያ ማለት የማጥቃት እንቅስቃሴውን ብሪያን ኤምቤሞን በመሃል አጥቂነት፣ አማድ ዲያሎን እና ዶርጉን ደግሞ በመስመር በኩል በማሰለፍ ነው ካሪክ ሕይወትን በማንቸስተር ዩናይትድ ቤት የጀመረው። እነዚህን ተጫዋቾች አምኗቸው ብቻ ሳይሆን የመሰለፍ ዕድል ሰጥቷቸው ሲቲን ያሸነፈበትን መንገድ፣ አርሰናልን ያሸነፈበትን መንገድ ላየ፣ ፉላምን ለረታበት መንገድ ላየ፣ ላስተዋለ እነዚህን ልጆች መቀየር፣ አስተሳሰቡ ላይ አመለካከቱ ላይ ለውጥ ማድረግ የሚጠበቅ አይደል። ምክንያቱም ምርጫ ልክ ነው የሚያስብል እንቅስቃሴ እየታየ ነው። የማቲያስ ኩኛ ዳንስ ፋሽን ሆኖ አልነበር? ከአማድ ዲያሎ የሚገኝ አገልግሎት፣ ከብሪያን ኤምቤሞ የሚገኙ ጎሎች ምናምን በጣም አሪፍ ናቸው። በእነዚህ ጊዜያቶች ውስጥ ግን ከፉልሃሙ ጨዋታ ጀምሮ ይመስለኛል ቤንጃሚን ሼሽኮ ተቀይሮ እየገባ ለማንቸስተር ዩናይትድ ውጤት ማምጣት ትልቅ ምክንያት ሆነ። ከፉልሃም ጋር የዊኒንግ ጎል አገባ፣ የአሸናፊነት ጎል አገባ። ማንቸስተር ዩናይትድ ሙሉ 3 ነጥብ ወሰደ። ከዌስትሃም ጋር ማንቸስተር ዩናይትድ እንዳይሸነፍ አደረገ። 95ኛው ደቂቃ ላይ ጎል አግብቶ 1-1 አለቀ ጨዋታው። ያ ማለት ማንቸስተር ዩናይትድ 1 ነጥብ ለማግኘቱ ምክንያት ሆነ። ከኤቨርተን ጋር በተደረገው ጨዋታ አሁንም ተቀይሮ ገብቶ ጎል አገባ 71ኛው ደቂቃ ላይ። በሱ ጎል ማንቸስተር ዩናይትድ አሸነፈ። ሌላ 3 ነጥብ ተገኘ። ይሄ ማለት ባለፉት 4 ጨዋታዎች 3 ጎል አገባ። ምን እየሆነ እየተቀየረ እየገባ በእነዚህ 3 ጨዋታዎች ከፉልሃም፣ በእነዚህ 3 ጨዋታዎች ከዌስትሃም እና ከኤቨርተን ጋር ማንቸስተር ዩናይትድ ጨዋታውን ሲያደርግ ላገኛቸው 7 ነጥቦች ቤንጃሚን ሼሽኮ ነው ምክንያቱ። ያለ እነዚህ የቤንጃሚን ሼሽኮ 7 ነጥቦች ማንቸስተር ዩናይትድ ቦታው 6ኛ ነው። እነዚህን 7 ነጥቦች አግኝቶ ባይሆን ያለ እነዚህ የቤንጃሚን ሼሽኮ ጎሎችና በነዛ ጎሎች ምክንያት የተገኘው 7 ነጥብ ባይገኝ ኖሮ ከሊቨርፑል በ4 ነጥብ የሚያንስ ነበረ ማንቸስተር ዩናይትድ። አሁን ቤንጃሚን ሼሽኮን አለማመን ልክ አይደል። አሁን ለዚህ ልጅ የመጀመሪያ ተሰላፊነትን ለመስጠት የሚያንደረድር ብዙ ምክንያት አለ። ፕራክቲካሊ አሳይቷል። ግን ይሄ ውሳኔ ደግሞ ቀላል አይደለም። ውሳኔውን ቀላል የማያደርጉ ነገሮች ምንድን ናቸው? 1 በማን ፋንታ ቤስት 11ን ሊቀይር እያለን ለሼሽኮ የመጀመሪያ ተሰላፊነትን ሊሰጠው ይገባል። ለዛ የሚያበቃ ጉብዝና፣ ለዛ የሚያበቃ ውጤታማነት አሳይቷል እያልን ነው። ከሆነ በማፋንታ ሰው ጎሎ ነው መቼም ጨምሮ አያስገቡ። ኤምቤሞን ነው የምታስቀሪው? ማቲያስ ኩኛን ነው የምታስቀሪው? አማድ ዲያሎን ነው የምታስቀሪው? ወይስ ብሩኖ ፈርናንዴዝን አሰ ነምበር 10 መጠቀምሽን ነው የምትተይው? በማን ፋንታ? ሶሻል ሚዲያ ላይ አንዳንድ ፎቶግራፎች አይታችሁ ሊሆን ይችላል። በጣም ኮከብ የምንላቸው ተጫዋቾች ይቀመጡና
ሌላ በጣም ጎበዝ ተጫዋች ከኋላቸው ይቆማል። መቀመጥ ክብር ነው ብለን ብናስብ ከተቀመጡት ውስጥ በቀደመ ጉብዝናቸው አንዱን አስነስተህ የቆመውን ጀግና አስቀምጥ ብትባል ማንን ትቀንሳለህ አይነት ጥያቄ ቻሌንጅ የሚያደርግ ነገር አለ። ስለዚህ ለማንቸስተር ዩናይትድም ቤንጃሚን ሼሽኮ ኦኬ አሁን በተጠቀሰው መንገድ የማንቸስተር ዩናይትድ ተጨማሪ 7 ነጥብ ምክንያት ሆኗል፣ አይናችን አይቷል። ግን በማን ፋንታ የሚለው አንዱ እሱን። 2 በእንግሊዝ ፕሪሚየር ሊግ ውስጥ ይላል ጋሪ ኔቭል ለምሳሌ ትልቁ ፈተና የማንቸስተር ዩናይትድ በረኛ መሆን ነው አለ። ፈታኝ ስራ በማንቸስተር ዩናይትድ በበረኝነት ትልቅ ታሪክ ተሰርቷል። በነ ፒተር ሽማይክል፣ በነ ኤድዊን ቫንደርሳል፣ በነ ዴቪድ ዴያ ኦናናን ሆነሽ የማንቸስተር ዩናይትድ በረኛ መሆናች ከክብር በታች ነሽ፣ ከደረጃው አትመጥኝም። በቃ እውነት ነው። አልታይን ሆነሽ የማንቸስተር ዩናይትድ ተብለሽ የምትጠሪው ማንቸስተር ዩናይትድ በችግር ወቅት ላይ ስለሆነ ነው እንጂ የሚያቆይ የሚያጓጓ ተስፋ የሚሰጥ ጉብዝና ስላለሽ አይደል። ይህንን የሚናገረው ጋሪ ኔቭል። ፈታኙ ስራ የማንቸስተር ዩናይትድ ቤት ውስጥ የማንቸስተር ዩናይትድ በረኛ መሆን፣ ልክ መሆን አለብሽ፣ ጎበዝ መሆን አለብሽ። የታዩ ጎበዞች ስላሉ ከአንቺ ቀድመው ቦታውን የያዙ ማለት ነው። ከዛ ቀጥሎ ግን እንደ ቤንጃሚን ሼሽኮ አይነት 74 ሚሊዮን ፓውንድ ወጥቶብሽ የፈረምሽ የፊት መስመር ተጫዋች ከሆንሽ ሁለተኛው ጫና ያለው ስራ እሱ። ይሄንን ሁለተኛ ፈታኝ የተባለውን ስራ ሼሽኮ እንዴት እየሰራው ነው? መጀመሪያ ሰሞን ልክ አልነበረም። በ16 ጨዋታ 2 ጎል ነው ምናምን ያገባው። በ2026 ደግሞ የፈረንጆቹ አዲስ ዓመት ከገባ ጊዜ አንስቶ ደግሞ የእሱን ያህል ምርጥ የለም። በ2026 ያለውን የቤንጃሚን ሼሽኮን ምርጥነት እንድትደነቁበት በሚከተለው መንገድ እናቅርበው። ከማቅረባችን በፊት ግን ለትውስታም ለመጠነኛ ውይይትም እንዲሆን አንድ ሀሳብ ላንሳልሽ። ክረምት ላይ ማንቸስተር ዩናይትድን ማጥቂ ይፈልጋል፣ አርሰናልን ማጥቂ ይፈልጋል። ማንቸስተር ዩናይትድ ትኩረቱ ቤንጃሚን ሼሽኮ ላይ ነው። አርሰናል ትኩረቱ ቪክቶር ዮኬሬሽ ላይ ነው። ዩናይትድ በቪክቶር ዮኬሬሽ ጉዳይ ገባ ወጣ ይላል። ያን ጊዜ የጀመረ ከቤንጃሚን ሼሽኮና ከቪክቶር ዮኬሬሽ ማን ይሻላል የሚል ጥያቄ አለ። ማን የተሻለውን አገኘ ተብሎ ያኔ ስለተጀመረ ሼሽኮ 27 ዓመቱ ነው፣ ይሄ 22 ዓመቱ ነው፣ ይሄን ያህል ብር ወጣበት፣ ይሄ እንደዚህ ሆነ፣ ያኩ ቁጥሩ እንደዚህ ነው ምናምን እየተባለ ታስታውሺ ከሆነ ማለት ነው። ማን ዩናይትድ እና አርሰናል በተመሳሳይ ወቅት አጥቂ በመፈለጋቸው ሁለቱ በጣም ብዙ ደጋፊ ስላላቸው ከኔ ይልቅ እሱ የተሻለውን አገኘ ወይ ከሱ ይልቅ እኔ አሪፍ ዝውውር ቀናኝ ወይ የሚል ነገር ስለተጀመረ ሼሽኮን በአንድ በኩል ዮኬሬሽን በአንድ በኩል ማየት አለ። ከዛ የእንግሊዝ ፕሪሚየር ሊግ ተጫዋች ስለሆኑ ሁለቱ በተመሳሳይ ሊግ ላይ መጫወት ስለጀመሩ ማን በማን ቤት የበለጠ ውጤታማ ይሆናል፣ የበለጠ ተጽዕኖ ያሳድራል የሚጠበቅ ጥያቄ ነው። ይህንን ጥያቄ ዛሬ ብናነሳው ማን ምን ይላል? ከሼሽኮና ከዮኬሬሽ ምርጡ ማን ነው? የተሻለው ማን ነው? ማን ይበልጣል ብንል የየራሳችን መልስ ይኖረናል፣ የየራሳችን አስተያየት ይኖረናል። በ2026 ከሆነ ግን ሼሽኮ ይሻላል። መነሻችን ቁጥር ከሆነ ማለት ነው። በ2026 በእንግሊዝ ፕሪሚየር ሊግ ካሉ የፊት መስመር ተጫዋቾች የቤንጃሚን ሼሽኮን ያህል ውጤታማ አልተገኘም ይላል ዳታ።
እሱን ልንገርሽ። ለምሳሌ ኢጎር ቲያጎ የሚባል ተጫዋች እናውቃለናል። ብሬንትፎርድ በ2026 6 ጎል ነው ያገባው፣ ግን ኦልሞስት በየጨዋታው ላይ ለብሬንትፎርድ ይጫወታል። እነዚህ የእሱ 6 ጎሎች በ134 ደቂቃዎች የተገኙ ናቸው። በየ134 ደቂቃው ነው አንድ ጎል የሚያገባው ማለት ነው። ይሄ ማለት 801 ደቂቃ ተጫውቷል። በእነዚህ 801 ደቂቃዎች በፈረንጆች 2026 ማለት ነው 801 ደቂቃ ተጫውቷል፣ 6 ጎል አግብቷል። ይሄ ማለት በ134 ደቂቃ አንድ ጎል የሚያገባ ተጫዋች ነው። ኮል ፓልመር እንዲሁ 5 ጎል ነው በፈረንጆቹ 2026 ያገባው። 571 ደቂቃ ሜዳ ላይ ነበረ። የኮል ፓልመር አንድ ጎል በአማካኝ በየ114 ደቂቃው የሚመጣ ነው። በመሃል ሃትሪክ መስራቱንም ሳንረሳ ጃኦ ፔድሮ ቼልሲ 5 ጎል አግብቷል በፈረንጆቹ 2026። የእሱ 5 ጎል 526 ደቂቃ ሜዳ ላይ በነበረው ቆይታ የተገኙ ናቸው። ይሄ ማለት ዣኦ ፔድሮ አንድ ጎል የሚያገባው በየ105 ደቂቃው ነው። ቪክቶር ዮኮሬሽ በ2026 5 ጎል አግብቷል የፈረንጆቹ አዲስ ዓመት ከገባ። የእሱም ውጤታማነት ያደገው በነገራችን ላይ በዚህ የፈረንጆቹ ኒው ይር በኋላ ባሉ ጨዋታዎች ላይ ነው። ቪክቶር ዮኮሬሽ 5 ጎል ያገባው በእነዚህ የ2026 ለአርሰናል ያደረጋቸው የፕሪሚየር ሊግ ጨዋታዎች 570 ደቂቃ ተጫውቶ። ቪክቶር ዮኮሬሽ አንድ ጎል ለማግባት 114 ደቂቃ ይፈልጋል። እነዚህን ጥሩ ጥሩ ቁጥር አላቸው የምንላቸውን ተጫዋቾች አንስተን ወደ ቤንጃሚን ሼሽኮ ስንሄድ በዚሁ ተመሳሳይ የቁጥር መረጃ ላይ ተመስርተን ቤንጃሚን ሼሽኮም የፈረንጆቹ 2026 ከገባ በኋላ 5 ጎሎችን አስቆጥሯል። ሰላም ነው፣ አይዞን። ስለዚህ ቤንጃሚን ሼሽኮም የፈረንጆቹ 2026 ከገባ በኋላ 5 ጎል አግብቷል። እነዚህን 5 ጎሎች ያስቆጠረው ግን ሜዳ ላይ 273 ደቂቃ ብቻ ኖሮት። ቤንጃሚን ሼሽኮ አንድ ጎል ለማግባት 55 ደቂቃ ብቻ ያስፈለገው ተጫዋች ነው የሚለው የቁጥር መረጃው። 2026 ላይ ያለውን የቤንጃሚን ሼሽኮን፣ የኢጎር ቲያጎን እንደዚሁም ደግሞ የኮል ፓልመር፣ ቪክቶር ዮኮሬሽ፣ ጃኦ ፔድሮን መረጃዎች ስናነሳ በየ55 ደቂቃው ጎል የሚያገባው ተጫዋች ቤንጃሚን ሼሽኮ ሆኖ እናገኘዋለን። ከሱ እጥፍ ደቂቃ ይፈልጋል ቪክቶር ዮኮሬሽ ጎል ለማስቆጠር ብሎ ያስቀምጠዋል። ሌሎች መለኪያዎች ሌላ ውጤት ሊያመጡ ይችላሉ። ነገር ግን ከጎል ማስቆጠር አቅም ከጎል ማስቆጠር ጉብዝና ጋር አያይዘን የምንነጋገር ከሆነ ግን እየፈጠነ ጎል የሚያገባው ተጫዋች ቤንጃሚን ሼሽኮ ነው። አሁን እሱ ከኢጎር ቲያጎ ወይም ከኮል ፓልመር ወይ ከቪክቶር ዮኮሬሽ ወይ ከጃኦ ፔድሮ ጋር ሲነጻጸር ያለውን ጉብዝና ለማንሳትና ለመነጋገር ሳይሆን ዋናው ጉዳይ እንዲህ ከሆነ እየተቀየረ እየገባ በሚሰጠው ጥቂት እድል ብዙ እየሰራ ከሆነ በሚሰጠው ጥቂት እድል ብዙ እየሰራ ለማንቸስተር ዩናይትድ 7 ነጥብ መገኘት ምክንያት ከሆነ ማንቸስተር ዩናይትድን አሁን 4ኛ ብለን የምንጠራው በሱ ጎሎች የተገኙት 7 ነጥቦች ረድተውት ነው የምንል ከሆነ ለዚህ ልጅ የመጀመሪያ ተሰላፊነትን እድል መስጠት ካሪክ አይጠበቅበትም ወይ? ይሄ ነው ጥያቄ። በዚህ ጉዳይ ላይ ነው አሁን ጥያቄ እየተነሳ ያለ። ይህንን በተመለከተ ጋሪ ኔቭልም ሌሎች የእግር ኳስ ባለሙያዎችም የሚሰጡት አስተያየት አለ። የእስካሁኑን የካሪክን ውሳኔ ለመረዳት ከባድ አይደለም ይላል። የእስካሁኑን የካሪክን ውሳኔ እስካሁን ላለው ጨዋታ እንረዳለን። አሁን ግን ካሪክ
ይህንን ልጅ ባሳየኸው ነገር አምኜብሃለሁ፣ ስላመንኩብህም የመጀመሪያ ተሰላፊነት ይገባሃል ብሎ እድሉን የማይሰጠው ከሆነ ይጎዳዋል። የእስካሁኑ ሊያተጋው ይችላል። የመታየት ፍላጎት፣ የማሳመን ፍላጎት፣ የማሳመን ጥረት እንዲፈጠርበት ሊያደርግ ይችላል የእስካሁኑ። ከአሁን በኋላ ያለው ግን ይጎዳዋል ይሉና አስተያየት ይሰጣሉ። ራሱ ቤንጃሚን ሼሽኮ አይ ዶንት ማይንድ አይነት ጨዋታ ተጫውተው ኤቨርተንን 1-0 ካሸነፉ በኋላ ታስታውሻለች? አስታውሰዋል። አይ ዶንት ማይንድ አለ። 5 ደቂቃ ተጫወትኩ፣ 90 ደቂቃ ተጫወትኩ። ዋናው በምትሰጠኝ ድል ቡድኑን ማገዝ ነው አለ። ጋሪ ኔቭል ግን አትመኑታል። ቦዲ ላንጉዌጁ ግን የነገረን አሁንስ ብሎ መጠየቁን ነዋል። ኤቨርተን ላይ ጎል ካገባ ሴሌብሬት ካደረገ በኋላ እሺ አሁንስ ያ ጨዋነት ነዋል። ያ ውስጣዊ የይገባኛል ስሜትን ከማንጸባረቅ ይልቅ ቡድኑን ማስቀደሙን እንድናደንቅ የሚያስገድድ ጨዋነት ነው። ግን አሁንስ አለው በውስጡ አይገባው። በጣም አስቸጋሪ ነው ለማይክል ካሪክ ብዬ ነው እኔ የምማምነው። ግን ዝም ብለን ሁኔታዎቹን ስናይ ምንድን ነው እያረጋ ያለው ማይክል ካሪክ ማለት ቤንጃሚን ሼሽኮን ተቀያሪ ወንበር ላይ አስቀምጦ ከጨዋታ መጀመሪያ ጨዋታ ላይ ስንት ደቂቃ ሲቀር ወደ ሜዳ አስገባው፣ ከዛ በኋላ በኤቨርተን ጨዋታ ላይ ስንት ደቂቃ ሲቀር ወደ ሜዳ አስገባው የሚለውን ዝም ብለን ስናይ እድገት እንዳለው እንረዳለን አይደል? ለመጀመሪያ ጊዜ ወይም ባለፉት ጊዜያት 80 ምናምን ደቂቃ ላይ እንደዚህ ተቀይሮ የሚገባ ከሆነ ከሰባዎቹ ላይ ነበር የሚገባ፣ አሁን 57 ላይ ገባ። አሁን 57 እንደዚህ አይነት ሂደቶች አሉ እና ተጨማሪ ጊዜ እየሰጠ ይሄ ሂደቱን ለመከተል እንደፈለገ እረዳዋለሁ እኔ ሳስበው ማለት ነው። ግን ደግሞ በሪስክ መውሰድም ሊሆን ይችላል ማለት ተቀይሮ የመጀመሪያ ተሰላፊ ቢሆን ይሄንን ፐርፎርማንስ ማምጣት መቻሉንም በእርግጠኝነት መናገር አይቻልም። ግን ያንን ለመናገር ግን ግዴታ እድል ተሰጥቶት ማየት አለብን። ከዛ በኋላ ነው ቤንጃሚን ሼሽኮ አይ ምርጥ እኮ የሚሆነው እሱ ተቀይሮ ሲገባ ነው፣ ወይም ደግሞ ኧረ ተቀይሮም ገባ ጨዋታውን ጀመረም ምንም ችግር የለም የሚል ሀሳብ እንድንይዝ የሚያደርገን ግዴታ በምናየው ፐርፎርማንስ ነው። ስለዚህ አሁን ካሪክ ትልቅ ውሳኔ መወሰን ይጠበቅበታል። በየትኞቹ ጨዋታዎች ላይ ሪስክ ይወስዳል የሚለውን ደግሞ ያው እንጠብቃለን። አሁን በእያንዳንዱ ጨዋታ ላይ እንግዲህ ማን ዩናይትድ የአውሮፓ ሻምፒየንስ ሊግ ተሳትፎ ቦታውን ለማግኘት ትልቅ ጥረት ነው የሚያደርገው። ዋነኛው ነገር ደግሞ ቼልሲም ሊቨርፑልም ያንን ቦታ ለማግኘት ጥረት የሚያደርጉ ስለሆነ ተፎካካሪዎች አሉት። ስለዚህ ያንን ተፎካካሪነት አሸንፎ ለመውጣት የአሰልጣኙ ውሳኔዎች በጣም ትልቅ አስተዋጽኦ አላቸው ብዬ ነው እኔ የማስበው እና እዛ ላይ ምን አይነት ውሳኔ ይወስናል የሚለውን የምናየው ነው የሚሆነው። ግን ቤንጃሚን ሼሽኮ በጣም የተቀየረው መቼ ነው ብለን ብናነሳ ግልጽ ነው አይደለ? ልክ ሩበን አሞሪም ተሰናበቱ፣ ከዛ በኋላ ፍሌቸር መጣ፣ ከዛ በኋላ ቤንጃሚን ሼሽኮም አብሮ መጣ። ስለዚህ ችግር የነበረው ተቀይሮ መግባት ወይንም ደግሞ በቋሚ ተሰላፊነት ጨዋታውን መጀመር ብቻ አይደለም፣ ያጨዋወት ሲስተሙ አልተመቸውም ማለት ነው ብለን አስተያየት እንድንሰጥ ያደርገናል። ምንም ጥርጥር የለውም እኔ ስረዳው ማለት ነው። ምክንያቱም አሁን የመጣው ነገር ለውጡ የመጣው ነገር ልክ ያጨዋወት ሲስተሙ ሲቀየር ነው እና ተመችቶታል ማለት ነው። እና ያንን መጠበቅ አንድ ያስፈልጋል። ግን እንዳልኩት በየትኛው ጨዋታ ላይ ቀዳሚ ተሰላፊ ላድርገው የሚለው አንደኛው ነገር ነው። ሁለተኛ ደግሞ ቅድም ያልነውም ደግሞ ትልቅ አስተዋጽኦ ይኖረዋል። ለምሳሌ ከዚህ በፊት እንዳደረገው ማይክል ካሪክ ሼሽኮ ተቀይሮ ሲገባ ማቲያስ ኩኛ ይወጣል ወይንም ደግሞ ማቲያስ ኩኛን ተቀያሪ ወንበር ላይ ያስቀምጦ የጀመረባቸው ጨዋታዎችም አሉ። እንደውም በጣም በነበረበት ጊዜ በጣም አስገራሚ የተባለ ነው እና የማቲያስ ኩኛ ሳሁን ለምሳሌ ያንን እንግዲህ እሱ ቤንጃሚን ሼሽኮ እንዲጀምር ተደርጎ
ማቲያስ ኩኛ ተቀያሪ ወንበር ላይ ቢቀመጥ ያንን በትዕግስት ይቀበለዋል ወይ? ማን ዩናይትድን ሲህ አይጎዳውም ወይ የሚለው ብዙ ጥያቄ እንድናነሳ የሚያደርገን። አሁን ምንድን ነው መሰለሽ የማንቸስተር ዩናይትድ ውሳኔ ወይም የካሪክ ውሳኔ ምን መሆን አለበት የሚለው ላይ መጀመሪያ ስንስማማ እኔ ለቤንጃሚን ሼሽኮ አሁን በየትኛውም ሪስክ የመጀመሪያ ተሰላፊነትን አለመስጠት ጉዳት ይኖረዋል ብዬ ነው የማስበው። እናም የመጀመሪያ ተሰላፊነትን እድል መስጠት ደግሞ ካስፈለገና ከተገባ የፓላሱ ጨዋታ የቅርብም ቆንጆም አጋጣሚ ነው ብዬ ነው የማስበው የክሪስታል ፓላስን ባህሪም ከማወቅና ከመረዳት አንጻር ማለት ነው። ስለዚህ በዚህ ጨዋታ የቤንጃሚን ሼሽኮ አይነት ኳሊቲ ስለሚፈለግ የቤንጃሚን ሼሽኮ ውጤታማነትም ደግሞ እያደገ ስለመጣ ማድረግ ከተገባው ማድረግ ካለበት አሁን ማድረግ አለበት። ስለዚህ ኦልትራፎርድ ላይ ማንቸስተር ዩናይትድ እሁድ ከፓላስ ጋር በሚያደርገው ጨዋታ መሆን መቻል አለበት። ቤንጃሚን ሼሽኮን እንዲህ አይነት እድል እየሰጠ ካቃተው እያገዙ የማብቃት ኃላፊነት ነው እንጂ መቻል ያለበት ያለመታመን ስሜት እንዲፈጠረበት መደረግ የለበት። ስፔሻሊ ምንም ሳያጎድል ማለት ሱፐር ሰብ የሚሉት ይሄ ምርጡ ተቀያሪ የሚለው ታርጋ አንዴ ከተለጠፈልሽ ጭንቅላትሽም እሱን ነው የሚያምነው። በነገራችን ላይ ሁለተኛው አሁን አንቺ ያሰጋሽ ማቲያስ ኩኛን ተቀያሪ ወንበር ላይ ማድረግ ማቲያስ ኩኛ ላይ የሚፈጥረው ስሜት ነው። ካሪክ ያመጣው አንዱ ትልቅ ለውጥ የሚመስለኝ ቅድም ስለ ቤንጃሚን ሼሽኮ አስተያየት ስንናገር ቤንጃሚን ሼሽኮ የተናገረው ነገር ነው። 5 ደቂቃ የሚሰጠኝ 7 ደቂቃ 90 ደቂቃ ምልጫው 9 ደቂቃ ዋናው በምትሰጠኝ የመጫወት እድል ማንቸስተር ዩናይትድን መርዳት ነው፣ ማንቸስተር ዩናይትድን ማገልገል ነው አለ። ይህንን እንዲቀበሉ ማድረግ ከተወሰኑ ጊዜያቶች በፊት ማንቸስተር ዩናይትድ ቤት ውስጥ አስቸጋሪ ነው። ያለ ጉብዝናቸውም ጭምር እንኳን ሊቀበሉት አይችሉም። ነጭናጮች፣ አኩራፊዎች፣ በሶሻል ሚዲያ የሆነ ነገር የሚሉ ተጫዋቾች የነበሩበት ቤት እኮ ነው። ማቲያስ ኩኛ እኮ ምንድን ነው የምናወራው? የመጀመሪያ ተሰላፊነት እድል እኮ አልነበረውም። በዚህ በኩል አማድ ዲያሎን እና ብራያን ኤምቤሞን አድርጎ በዛ በኩል ዶርጉን አድርጎ 10 ቁጥር ቦታ ላይ ብሩኖ ፈርናንዴዥን አድርጎ ምናምን እኮ ይጫወታል። ኢቭን በኤምቤሞን 9 ቁጥር ቦታ ላይ አድርጎ ኩኛ እኮ ሂወዘ ቤንች በአሞሪም በካሪ ጊዜ እኮ ነው የምልሽ። ግን ተቀይሮ ሲገባ ግን የነበረው ፍላጎት እና የለወጣቸው ነገሮች የምንረሳቸው አይደሉም። ስለዚህ እንደነ ኩኛ አይነት እንደነ ሼሽኮ አይነት እንደነ አማድ ዲያሎ አይነት ተጫዋቾችን ቤንች ላይ ስታደርጊያቸው የስሜት መውረድ የፍላጎት መውረድ እንዳይፈጠር ካደረግሽ እመኝኝ ሳምሪዝ ትክክለኛ ማኔጅመንት ላይ ነው ያለሽው ማለት ነው። ኪፒንግ ዘም ሃፒ ማለት ደስተኛ አድርገሽ ማቆየት ከቻልሽ እያልተጫወቱ ስጋቱ እሱ ነው እኮ። አሁን ያንን መጥፎ ምልክት አላየንም ነው እኮ የምልሽ። አሁን አንቺ ያነሳሽው የኩኛ ነው። ኩኛ ሂወዝ ቤንች በማን ጊዜ ተደጋጋሚ በሆነ ቁጥር ያንን አክሰፕት የማድረግ እድሉ ምን ያህል ነው? ተደጋጋሚ የመሆንና ያለመሆን ጉዳይ በማሳመን አቅምሽ ላይ ነው የሚወሰነው። ፕሮፌሽናሊ ይህንን አክሰፕት እንዲያደርጉ እኮ ማድረግ ነው። ፕሮፌሽናሊ አክሰፕት ስላረገው ነው 5 ደቂቃ ብሰጪኝ 7 ደቂቃ ደስተኛ ሆኜ ወደ ሜዳ ገብቼ እሰራለሁ ነው እያለ ያለው። ኩኛም ያንን ነው እያለ ያለው ያንን ነው ያደረገውን ፕራክቲካሊ የሚያደረጉት ነው የምልሽ። ግን አሁን ዶርጉ ባይጎዳ ኖሮ ዶርጉ በዛ በሲቲ ጨዋታ ላይ በአርሰናል ጨዋታ ላይ የነበረውን ኤፊሽንሲ ይዞ እያየሽ ቢሆንም እኔ ካልተሰለፍኩ ምናምን እንዳትይ ማድረግ ነው። አመዛዝነሽ የሚወሰነውን ውሳኔ እንድትቀበይ ማድረግ ነው ማን ማኔጅመንት ማለት እንጂ ለብራዘር ገብቶሃል አይደለ ምናምን እያልሽ ማባበል እኮ አይደለም። ፕሮፌሽናሊ አክሰፕት እንዲያደርጉት ማድረግ ነው። ዘ ቲም ሹድ ካም ፈርስት ነው ጨዋታው። ቡድኑን ቅድሚያ እንስጠው፣ ለቡድኑ ቅድሚያ ለማንቸስተር ዩናይትድ ቅድሚያ ለማንቸስተር ዩናይትድ ውጤት የሚለውን ነገር እንዲቀበሉት በእኔ እምነት ሰክሰስፉሊ ሰርተዋል። እኔ እንደውም ይሄ አይደለም ቻሌንጂንግ የሚሆነው ለእኔ ለቤንጃሚን ሼሽኮ የመጀመሪያ ተሰላፊነት እድል ይገባዋል ብዬ አምናለሁ። ምክንያቱም ምርጡ ተቀያሪ እንዲባል አይደለም እኔ የምፈልገው 74 ሚሊዮን ፓውንድ ያወጣሽበት የ22 ዓመት ጎረምሳ ለምርጥ ተቀያሪነት አይደለም ዩናይትድን የተቀላቀለ። ኦፍኮርስ ስለ ነገ ምናምን የበለጠ እያደገ የበለጠ ዩናይትድ የነሱ ዘመን እንዲሆን የራሳቸውን አሻራ ማድረግ ምናምን ይችሉ ይሆናል፣ ይገባም ይሆናል።
ፖይንቱ ግን እንዲህ ውጤታማ ስትሆኝ ግን ቻንሱ ይገባሻል፣ ፕሩቭ አድርጓል። አሁን አንዳንዴ ግን ተጫዋቾች ተቀይረው ሲገቡ የሚኖራቸውን ኢምፓክት በመጀመሪያ ተሰላፊነት ወደ ሜዳ ይዘሻቸው ስትገቢ ታጫዋለሽ። ይሄ ጫና እንዳያመጣበት ነው የሚያስፈራኝ። ለምሳሌ ከፓላስ ጋራ ቤስት 11 ውስጥ ቢገባ ሼሽኮ ግን ተቀይሮ በገባባቸው ጨዋታዎች እንደነበረው አይነት ነገር ማድረግ ሳይችል ቢቀር እና የሆነ ሚኒት ላይ ቀይሮ ቢያስወጣው ይሄ ልጅ ምርጥ ተቀያሪ ነው ሲሆን የሚችለው። ተቀይሮ ሲገባ ነው ምርጥ የምንላቸው ተጫዋቾች አሉ አይደል? እዛ ካታጎሪ ውስጥ እንዳይገባ ነው የምፈራው። ይህንን ግን ፕሩፍ ካደረገ እንደ መጀመሪያ ተሰላፊም ይህንን ውጤታማነት ከቀጠለ ግን ለዩናይትድ ፐርፌክቶ ማለት እሱ ነው። በቃ ምንም ጥያቄ የለውም። ግን አሁን ሌላ ያልመለስ ነው ጥያቄ እኮ አለ። በማፋንታ እሱ ነው እኮ ትልቁ። አሁን ያሉት አማራጮች እነማን ናቸው? ያሉት አማራጮች ብራያን ኤምቤሞ፣ ማቲያስ ኩኛ፣ ብሩኖ ፈርናንዴዝ፣ አማድ ዲያሎ አሉ። እነዚህ ተጫዋቾች መካከል አንዳቸው ሳክሪፋይስ ይሆናሉ ማለት መስዋዕት ይሆናሉ። ይሄንን ማድረግ ካልፈለግሽ ደግሞ ቤንጃሚን ሼሽኮን አሁንም በተቀያሪነት ያለው ተጽዕኖ ይሻለኛል ብለሽ እሱን ማቆየት ነው። ይሄንን ስካይ ስፖርትስ ጠየቀ። ለማን ጠየቀ? ለአንባቢዎቹ፣ ለተመልካቾቹ ጠየቀ። በማን ፋንታ የሚሉ ይመስልሻል? አብዛኞቹ ከባድ ነው። ምናልባት በአማድ 71% የሚሆኑት ይሄ ጥያቄ የቀረበላቸው እና ለጥያቄው ፍላጎት ኖሯቸው መልስ የሰጡ ሰዎች አማድ ዲያሎ ነው ያሉት። ትንሽ ፐርፎርማንሱ እየወረደ ስለሆነ አማድ ዲያሎ ነው ያሉት። ከዛ ቀጥሎ ማቲያስ ኩኛ ነው 9%፣ ብራያን ኤምቤሞ 3%፣ ብሩኖ ፈርናንዴዝ 1%፣ ወይም ቤንጃሚን ሼሽኮን ተቀያሪ ወንበር ላይ ማስቀመጥ ያሉት 16% ናቸው። በዚህ አለመግባባት ለጊዜው አልቻልኩም። አማድ ከኤቨርተን ጋራም ብዙ አላስደስተኝም፣ ከዌስትሃም ጋራም ብዙ አላስደሰተኝም። አንዳንድ ጨዋታዎች ላይ የሚያሳየውን ነገር ጥረቱ ጥሩ ነው። ጥረቱን ትወደዋለህ፣ ጥረቱን ደስ ይለኛል። ግን ውጤታማ ነው ወይ የሚለው ላይ ትንሽ ጥርጣሬ አለ። ያየነው ነገር የተዳከመውን አማድ ነው። በተለይ ግን አንድ ነገር ሳምሪ ምንድን ነው ቡድን እያደገ ሲመጣ ለጥረትሽ ሲባል ወደ ሜዳ የመግባት እድል እያገኘሽ አትቀጥልም። እሱማ ለዛ ነው አሁን እየጣሩም ለቡድኑ አሸናፊነት ምክንያት እየሆኑም ከሆነ ሌሎች ተጫዋቾች ጥረቱ እያልሽ አታስገቢውም። ብዙ ሲጓደልብሽ ቢያንስ እሱ የተሻለ ይጥራል በለሽ የምታስገቢው ሰው ይኖርሻል። አሁን ጥረት ብቻውን ግን በቂ አይደለም። ማንቸስተር ዩናይትድ ቤት ስፔሻሊ ፍሮንት ላይኑ ላይ ገባሽ? ኩኛ የሰጠውን አይነት ፓስ መስጠት፣ ኩኛ የሚኖረውን ተጋድሎ መጋደል ያስፈልግሻል። ለማንቸስተር ዩናይትድ ጎል በማግባት ምክንያት ነው። ማንቸስተር ዩናይትድ ላይ ጎል እንዳገባ ምክንያት ነው ኩኛ። ገብቶሻል? የኤምቤሞ አይነት አሲስት ሁለቱን እኮ አሲስት የሰጠው እሱ ነው። ዌስትሃምም ላይ ኤቨርተንም ላይ አሲስት ያደረገው ኤምቤሞ ነው። ጎሉን እያገባ ያለው ደግሞ ሼሽኮ ነው። አማድ በእነዚህ ጊዜያቶች ላይ የኩኛን ያህል የኤምቤሞን ያህል የሼሽኮን ያህል ነው ወይ ብዬ ስል እኔም አማድ የቀደመ የኤምቤሞና የአማድ በጣም አብሮ የመጫወት ትስስር በጣም እያደነቅ ነው ነበር። ግን እሱ አልቀጠልም። በተለይ እንደውም ከአፍሪካ ዋንጫ ጨዋታዎች በኋላ አማድ ዲያሎም ተቀዛቅዟል የሚል አስተያየት ሲሰጥ እኔ በብዛት ሰማለሁ። ስለዚህ ያንን መጠበቅ አልቻሉም። አንደኛ፣ ሁለተኛ ደግሞ የአማድና የቤንጃሚን ሼሽኮ ቅንጅት በዚህ ልክ ውጤታማ ከሆነ ማይክል ካሪክም እዚህ ላይ መወሰን የለበትም። ያው ቴና ግን ካልሆነ በስተቀር ቴና እኮ ለማብሸቅ ስለሚወስኑ ነው። ለማንኛውም አሪፍ ሀሳብ ያነሳን ይመስለኛል። በዚሁ ጉዳይ ላይ ደግሞ የአድማጮቻችንንም ሀሳብ የምንሰማ እጅግ በጣም ደስ ይለናል። ጻፉታ ኮመንት ሴክሽኑ ላይ ሀሳቦቻችሁን ላኩት እንላለን። በጣም አድርገን እናመሰግናለን። It's on here now. The goalkeeper's beaten and South Africa have